ከባድ አደጋ ላይ የሚጥልብሽ ህይወት ላይ ለምን ትሆኛለሽ ከሚል አንጻር ነው እንጂ ሌላ ነገር አይደለም። እና ማየት ይቻልሽ። አይ አያስፈልግም። ሰላም ጤና ይስጥልኝ። እንዴት ተከበራችሁ ቤተሰቦች እንዴት ናችሁ? ነው ያለው እግዚአብሔር ይመስገን። ቤተሰብ እንግዲህ ዛሬ ላይ ደግሞ እንግዲህ ሩታና ፍቅር እንግዲህ በቀናት መንፈስ ይሄ በጣም እንደቀናችሁ በጣም የሚያሳይ መንገድ ነው ማለት ነው። ምክንያቱም እንዴት ነው አንድ ሰው ከሌላ ጋር የሚወድሽ ሰው ከሌላ ጋር እያወራ ነው በቲክቶክ። ስለዚህ እዩና ከሱ ጋር እንዳትሆኚ ፍቺው። በጣም ይደብራል አይባልም ሲጀመር ማለት ነው። ሲቀጥል ደግሞ ፍቅር ደግሞ አልተሳካልሽም መጀመሪያ በመጣሽበት መንገድ። አሁን አንድ ላይ ለምን ሆነች? አያችሁ መጀመሪያ ሩታና ፍቅር ሄርሜላን ከጎል ለማስወጣት ያላደረጋችሁ ጥረት የለም። ከዛ በኋላ አልተሳካላችሁ። አሁን ደግሞ ሄርሜላ በጸባይዋ በክብሯ አንገቷን በደፋችው በተገፋች ማለት ነው። በተገፋች ሴቶች ስትገፉ እንግዲህ ያው ለበጎ ነገር እንደሆነ አትዘንጉ ለማለት ያክል ነው። ምክንያቱም ፍቅርና ሩታ አንድ ላይ ሆነው ሄርሜላን ገፍተዋት ነበረ። በይቅርታ ከቀረበቻት በኋላ ከዚህ በፊት ማለት ነው ልትበቀላት ነበር ሩታ ከአብርሽ ጋር ካሉንሽ ብላ ማለት ነው። አያችሁ አይደለ? ከዛ በኋላ ግን ፍቅርን አንድ ላይ አጀናጅና ሲጀመር የተጻጻፉት ፍቅርና አብርሽ አንድ ላይ ያወሩ ወዳታለው እኔ ከሷ ጋር ነው ህይወቴ የሚዘልቀው ምናምን ብሎ አብራችሁ እንደተጻጻፉ እኮ ሄርሜላ ታውቃለች። ምንም አዲስ ነገር አይደለም። እንኳን ሄርሜላ እኛ ራሱ እናውቃለን። ስለዚህ አሁን ሄርሜላ ካሳለፈችው እኔ ካሳለፍኩት ያሁኑ አይበልጥም ብላለች። ይሄ ትክክል ነው። ምክንያቱም አንዳንዴ ከባድ ነገር ስታሳልፉ አሁን ወደፊት ደግሞ የምታዩት ነገር ቀለል አድርጋችሁ ነው የምታዩት ማለት ነው። ስለዚህ ምንም የሚደንቅ ነገር የለም። ሄርሜላ ግን እነሱ ያሉበት ቦታ መድረስ የለብሽም። አሁንም ቢሆን ሩታና ፍቅር አንቺን ከአብርሽ ሳይነጥሉ አይተኙም። ይሄንን ማወቅ አለብሽ። ሲጀምር አንቺን ከዚህ ጎል ውስጥ ካላወጡሽ ከአብርሽ መንትፈው ካላወጡ አይተኙም። ምክንያቱም መበቀል ይፈልጋሉ። ሩታ በጣም ነው የምትፈልገው። አሁንም ዞሮ ይመጣል። እኔ ባህሪውን አውቃለሁኝ ከአንቺ ጋር እያለ ራሱ ሀሳቡ ከኔ ጋር ነው የምትለው ሩታ ማለት ነው። ምን ነው ሩታ ሌላው እንደለም እንደ ይሄናል ምን አቀመሳችሁ? በቃ አልፈልግሽም ካለ ልጅችን ይዘሽ አትቀመጪም? ሄርሜላ ጋር ምን አስመጣሽ? መምጣት የለብሽም። በቃ እሱ የፈለገውን አደረገ። ሄርሜላ ወስና ነበረ እኔ አልፈልግም። እኔ እንደውም ይውላችሁ አንዱ ጀለስ ሲጀናጀነኝ ይሄው የሄርሜላን አልፈልግህም ብላ ተመልሶ ሲመጣ አየውኝና በቃ እሱም ተመልሶ ይመጣል ብዬ ይሄው 2 ቀን ሆኖኛል አትሉ? ስለዚህ ሄርሜላ አልፈልግህም በቃ እኔ ተስፋ ቆርጫለሁኝ ለመንኩ ካከበርኩ ምናምን ነገር ብላ አልፈልግህም ስትለው መጥቶ ተንበርክኮ ይቅርታ ለምኖ እህቱን ሽማግሌ ወንድሙን ሽማግሌ ልቆ ሄርሜላ ጋር ታረቀ። ስለዚህ አንቺ ምን ነው አርፈሽ ተቀምጠሽ ማለት ነው አትጠብቂ። የምትፈልጊው ከሆነ የምትወጂው ከሆነ እና ፍቅር ለሩታ ለሄርሜላ አስበሽ አይደለም። አልቅሰሽ ትመጫለሽ በኋላ ስትመጪ አንቀበልሽም ምናምን። አንቺ እኮ በጣም ኃይለኛ ስራ ነው የሰራሽው ከሩታ ጋር ለማድረግና ሄርሜላን ከአብርሽ እጅ ለማስወጣት ግን አልተሳካልሽ። ስለዚህ አሁን ሄርሜላ ማድረግ ያለብሽ ከሁለቱ መራቅ ነው ያለብሽ ማለት ነው። ሲጀመር ያሉበት ቦታ መሄድ የለባችሁ። ሴቶች አንዴ መበቀል ካሰቡ ማለት ነው ያንን ነገር ሳያደርጉ አይተውም። በተለይ በዚህ በግንኙነት ማለት በግንኙነት መንገድ ወይም አንድ ሰው አንዱን አፍቅሮ አንዱን ደግሞ ያንን ትቶ ያንን ሲያፈቅር ምናምን እዚህ ግንኙነት ውስጥ ያለ በቀል የፈለገ ነገር ቢሆን ያ ነገር ሳይሳካ አይቋረጥም። ስለዚህ ሄርሚ ከሁለቱ ሰዎች የአብርሽን በቃ ይቅርታ ብሎሻል፣ አብረን ነው የምንኖረው፣ ሌላውን አትስሚ፣ እስካሁን ድረስ ያደረኩትን ብሎ ራሱ በቃሉ ባንደበቱ ብሎ ነው የመጣው። አንቺ ምንም ጥፋት የለብሽም። አሁን ራሱ አልፈልግም ብሎ ቢሄድ ራሱ ምንም የሚጸጽትሽ ነገር የለም። ምክንያቱም አልፈልግም ብለሽው እህቱን አምጥቶ ወንድሙን አምጥቶ ነው እሺ ያልሽው አይደለ? ስለዚህ ምንም አትስሚያቸው ነኝን ማለት ነው። ሩታና ፍቅር ቅናት ነው። በጣም እኮ ያስታውቅባቸዋል። ፍቅር አንገበገበሽ እኮ እንዴ! ታያት በቃ ልጅቷ ትኖርበት። ልጁ አልፈልግም ብሏል አይደለ? ስለዚህ ሩታም አርፈሽ ተቀመጪና በቃ ላንቺ ያለው ይመጣል። ምንድነው አብርሽ ይሄን ያህል ምንድነው የቀባው? ጉድ እኮ ነው።
አለሱ እንደ የለም እንዴ ሰው 3-4 የወለደ ይኸው እየተፋታ አይደለም እንዴ? አንቺ አንድ ልጅ ወለሽ እዚህ ጋር አብርሽ ብለሽ ሞትሽ። መኩራት ይነሰው እንደ ይሄ ልጅ መኩራት ይነሰው ወይ ነው። ስለዚህ እሷን ፈልጋችሁ ወይ ደግሞ እሷን ለማዳን ነገ ጠዋት አሁንም ታለቅሳለች ሄርሚ እህታችን ናት ብላችሁ አስባችሁ ሳይሆን ለምን ከአብርሽ ጋር ሆነች ነው። ይሄ የታወቀ ነው። ስለዚህ ምንም ጥርጥር የለውም። አብርሽ ምንም አልተጻጻፈም፣ በቲክቶክም በምንም መንደር አልተጻጻፈም ማለት ነው። ሲጀመር ቢጻጻፍም ደግሞ መጻጻፍ ብርቅ አይደለም በዚህ ሰዓት። ገባችሁ? ማይጻጻፍ የለም፣ ሁሉም ይጻጻፋል። ሚስቱን ቤት አስቀምጦ ባሉን ቤት አስቀምጦ ነው የሚጻጻፈው ማለት ነው። ገባሽ? ሚስቱን አስተኝቶ ይጻጻፋል፣ ባሏን አስተኝታ ትጻጻፋለች። ስለዚህ ብርቅ አይደለም። ላሳየሽ ምናምን ደግ አረገች ሄርሜላ። እንኳን አላየሽ፣ ምክንያቱም ማየት አይጠበቅብሽም። እንኳን አይደለም እኔ አንቺን ቦን እቤት ገብቼ እንኳን ፍቅር እንዲያረገችኝ ብዬ ምንድን ነው የተጻጻፍከው ብዬ አብርሽን አልጠይቀውም። ንቄ ነበረ ምተው ማለት ነው። እኔ አንቺ አይደለሁም እንጂ ዛሬ ማለት ነው። ዛሬ በሆን ኖሮ እና ቤተሰብ ስለዚህ በቀል መጥፎ ነው። አርፈሽ ተቀመጪ ሩታና ፍቅር፣ አርፋችሁ ተቀመጡ። ልጅቷ ትኖርበት በቃ። ከምትወደው ከምታከብረው እንደዛ የተገበገበችለት ልጅ ማለት ነው አግኝተዋለች። በቃ ዋናው ነገር ድሮ በውጪ ቀለበት አስሮላት ነበረ። ገና ሳትቀምሰው ገና ምን ሳትለው ነው እንደዛ የለፋችለት ታሞ። ግን ፈጣሪ የልቧን አየና አብርሽ ዞሮ ክፉ ነገር ስለማታስብ ጥሩ ነገር በጥሩ ስሜት የተመኛችሁት ነገር መቼም ቢሆን ዞሮ ይመጣል። ገባችሁ አይደለ? ስለዚህ ቴከር